ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። ጀግናው የፋኖ ሰራዊት ከትላንት ጀምሮ ባደረገው ከባድ ውጊያ ጥንታዊቷንና ታሪካዊቷን ደብረታቦር ከተማን መቆጣጠሩ ታውቋል። በተለይ ከትላንት የካቲት 3 2018 ዓ.ም ለዛሬ አጥቢያ ሌሊት ጀምሮ በከተማዋ ልዩ ስማቸው ግራር ሰፈር፣ መሎ ማረሚያ ቤት፣ ጎንደር በር፣ አባረጋይ፣ ወይብላ ማርያም በተባሉ አካባቢዎች በተደረገው ውጊያ ትላልቅ የተባሉ የጥላት ምሽጎችን የሰበረው ጀግናው የህዝብ ልጅ ፋኖ ከንጋት በኋላም ከተማዋን በቁጥጥር ስር ማስገባቱ ታውቋል። በመሃል ከተማዋ ህብረት ሆቴል ላይ ለጊዜው ስሙና ማዕረጉ በውል ያልተለየ አንድ ከፍተኛ ወታደራዊ አዛዥ ሲገደል፣ በከተማዋ ኢየሱስ ተራራ ላይ የነበረው የጠላት ብልጽግና ኃይል አይነኬ የሚል የሚተማመንበት የኮንክሪት ምሽግም ተሰብሮ በርካታ ያገዛዙ ወታደሮች መደምሰሳቸውም ታውቋል። ጥንታዊቷንና ታሪካዊቷን ደብረታቦር ከተማ በቁጥጥር ስር ያደረገው ጀግናው የህዝብ ልጅ ፋኖ አዲስ ዘመንና ወረታን ነጻ ለማውጣት ወደፊት እየገሰገሰ እንደሚገኝ የፍኖተ አማራ ሚዲያ የግንባር ዘጋቢዎች አረጋግጠዋል። ሰሞኑን የፋኖ ኃይሎች ከፍተኛ ማጥቃት ዘመቻ በማድረግ በቁጥጥር ስር ካደረጓቸው ቦታዎች መካከል ደብረታቦር፣ እብናት፣ አለምበር፣ ስማዳ፣ እስቴ፣ መካነ ኢየሱስ፣ አንዳቤት፣ ንፋስ መውጫ፣ ጋይንት፣ አርብ ገበያ፣ ሐሙሲት፣ ደጎማ፣ አርባያ፣ ስላሬ፣ ሚካኤል ደብር፣ ማሰሮ ደንብ፣ ሰዴሙጃ፣ ማህደረ ማርያም፣ ገላውዲዮስ፣ ልጫ እና ሌሎች አካባቢዎች በፋኖ ቁጥጥር ስር መግባታቸውን የፍኖተ አማራ ሚዲያ የግንባር ዘጋቢዎች ማረጋገጥ ችለዋል። በደቡብ ጎንደር ደብረታቦር ላይ ብቻ በከፊል የተማረከ መሳሪያም 13 ድሽቃ፣ 82 ብሬን፣ 23 ስናይፐር፣ 2300 ክላሽ እንዲሁም ሙሉ መኪና ተተኳሽ የተማረከም ሲሆን የካቲት 2 2018 እስከ የካቲት 4 2018 ዓ.ም ለተከታታይ 3 ቀናት ጣና ገላውዲዮስ ከአንበሳሜ እስከ ሐሙሲት ከተማ አድማሱን አስፍቶ በተደረገ ተጋድሎ በጠላት ላይ ከፍተኛ ኪሳራ ደርሷል ሲሉም መረጃውን አድርሰውናል።